እግዚአብሔር ወደ ራሱ ያስጠጋን ለምንድን ነው? በጎነቱን ምን እንድንል ዲስፕሌይ እንድናረግ ነው። ማኒፌስት እንድናረግ ነው፣ እንድንገልጥ ነው። ሃሌሉያ። በእግዚአብሔር ደስ ይለናል። እሱ ሲከብር ደስ ይለናል። ደስ ታሰኙት ዘንድ ይላል ቆላስይስ ምዕራፍ 1 ላይ። ከዛ ዝቅ ብሎ ደስ ይላችሁ ዘንድ ይላል። ማለት የእናንተ ደስታ ያለው ምን ውስጥ ነው? እሱን ደስ በማሰኘት ውስጥ ነው። ለሱ ደስታ በመኖሩ ውስጥ ነው ደስታችሁ የተሰወረው፣ ህይወታችሁ የተሰወረው። እውነተኛ ትርጉም የሚኖራችሁ እንደዛ ብቻ ነው። ልክ እንደ መቀነቷ፣ ልክ እንደዛች መታጠቂያ፣ እንደዛች ልብስ ውበታችሁ ያለው፣ ሞገሳችሁ ያለው፣ ክንውናችሁ ያለው፣ ደስታችሁ ያለው ለማን በመኖሩ ውስጥ ብቻ ነው? ለእግዚአብሔር በመኖሩ ውስጥ ብቻ ነው። ለማን እየኖራችሁ ነው? ከማን ጋር ነው የተጣበቃችሁት? የማንን ክብር ነው እየገለጣችሁ ያላችሁት? የማንን ውበት ነው እያሳያችሁ ያላችሁት? በህይወታችሁ ማን ነው እየታየ ያለው ደምቆ በእናንተ ህይወት? ወደዚህ ክብር ውስጥ ካልመጣችሁ እውነተኛ ደስታ መቼም አታገኙ። ከዳናችሁ እግዚአብሔርን የምታውቁ ከሆነ ለእግዚአብሔር ከመኖር ውጪ ደስታ የለም። ከእግዚአብሔር ጋራ ከመጣበቅ ውጪ እውነተኛ ሐሴት የለም፣ እውነተኛ ደስታ የለም። ከኔ ጋራ አብረን የምንካፈለው ቃል ዛሬ ትንቢተ ኤርምያስ ምዕራፍ 13 ላይ ያለ ቃል ነው። ሁላችንም ከቻልን እንነሳና የእግዚአብሔርን ቃል አንብበን ጸልየን ወደ ጌታ ቃል እንሄዳለን። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ አነባለሁ። እግዚአብሔር እንዲህ ይለኛል፣ ሂድ ከተልባ እግር የተሰራችን መታጠቂያ ላንተ ግዛ፣ ወገብህንም ታጠቅባት፣ በውኃም ውስጥ አትንከራት። እንደ እግዚአብሔርም ቃል መታጠቂያን ገዛው፣ ወገቤንም ታጠቅኩባት። ሁለተኛም ጊዜ የገዛሃትን በወገብህ ያለችውን መታጠቂያ ወስደህ ተነስ፣ ወደ ኤፍራጥስም ሂድ፣ በዚያም በተሰነጠቀ አለት ውስጥ ሸሽጋት የሚል የእግዚአብሔር ቃል መጣልኝ። እግዚአብሔርም እንዳዘዘኝ ሄድኩ፣ በኤፍራጥስም አጠገብ ሸሸኳት። ቁጥር 6 ከብዙ ቀንም በኋላ እግዚአብሔር ተነስተህ ወደ ኤፍራጥስ ሂድ፣ በዚያም ትሸሽጋት ዘንድ ያዘዝኩህን መታጠቂያ ከዚያ ውስጥ ውሰድ አለኝ። እኔም ወደ ኤፍራጥስ ሄድኩ፣ ቆፈርኩም፣ ከሸሸኩበትም ስፍራ መታጠቂያይቱን ወሰድኩ። እነሆ መታጠቂያይቱ ተበላሽታ ነበረ፣ ለምንም አልረባችም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ እንዲሁ የይሁዳን ትዕቢት ታላቁንም የኢየሩሳሌምን ትዕቢት አበላሻለሁ። ቃሌን ይሰሙ ዘንድ እምቢ የሚሉ በልባቸውም እልከኝነት የሚሄዱ ያመልኳቸውና ይሰግዱላቸው ዘንድ ሌሎችን አማልክት የሚከተሉ እነዚህ ክፉ ሕዝብ አንዳች እንደማትረባ እንደዚች መታጠቂያ ይሆናሉ። ቁጥር 11 መታጠቂያ በሰው ወገብ ላይ እንደምትጣበቅ እንዲሁ ሕዝብና ስም ምስጋናና ክብር ይሆኑልኝ ዘንድ የእስራኤልን ቤት ሁሉ የይሁዳንም ቤት ሁሉ ከኔ ጋር አጣብቅ ያለው ይላል እግዚአብሔር። ነገር ግን አልሰሙም። እንጸልያለን። ሃሌሉያ። ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። እናመሰግንሃለን። ወደ ራስህ የሳብከን ቅዱስ አምላክ እናመሰግንሃለን። ወደ ራስህ ያስጠጋህን አምላክ እናመሰግንሃለን። ልጆች ያደረከን አምላክ እናመሰግንሃለን። ቤተሰቦች ያደረከን አምላክ እናመሰግንሃለን። አቤቱ ጌታ ሆይ ምንም ነገር ከኛ ዘንድ ሳይኖር፣ ምንም የሚስብ ነገር ሳይኖረ ጌታ ሆይ አንተ ወደኛ መጣ፣ በሰፈራችን አለፍክ። እናመሰግንሃለን። እግዚአብሔር ሆይ የልባችንን ደጆች አንኳኳ፣ ወደ ልባችን ገባ። እናመሰግንሃለን። የረከሰውን እግዚአብሔር ሆይ ልባችንን ቀደስክ፣ የተበላሸውን ህይወታችንን አስዋብክ። ጌታ ሆይ እናመሰግንሃለን። ምንም ጌታ ሆይ እኛ ዘንድ ያለ አንተን ኢንተረስት የሚያደርግ ምንም ነገር የለም፣ ግን ስለወደድከን እናመሰግንሃለን። ለእስራኤላውያን እንዳልካቸው የወደድኳችሁ ስለወደድኳችሁ ነው እንዳልካቸው ምንም የተወደድንበት ሌላ ምክንያት የለም። ጌታ ሆይ ስለወደድከን ወደህናል፣ እናመሰግንሃለን። ክብር ለስምህ ይሁን። በዚህ ቤት ውስጥ ያሉ ሁሉ ጌታ ሆይ ስለተወደዱ በክርስቶስ ኢየሱስ ፍቅር ወደ ራስህ ስለሳብካቸው አመሰግንሃለሁ። አቤቱ ጌታ ሆይ ይህንን ደግሞ ሕያው ቃልህን ከፍተናል፣ እንድታስተምረን፣ እንድትናገረን፣ እንድትመክረን፣ እንድትገስጸን፣ እንድታጽናናን መንፈስ ቅዱስ ለአንተ አሳልፈን እንሰጣለን። በኢየሱስ በኩል ጸለይን፣ አሜን። የእግዚአብሔር የክብር ልብስ በሚል ርዕስ ነው ማካፈላችሁ።
ስለ ልብስ ብዙ ታውቃላችሁ፣ አንብባችኋል መጽሐፍ ቅዱስ ውስጥ ማለቴ ነው። ሁላችሁም ለብሳችሁ ነው የመጣችሁት፣ እግዚአብሔር ይመስገን። ስለ ልብስ ምንም አዲስ ማወራችሁ ነገር የለም። ግን ስለኛ በተለይ ከአማኞችም ጋር ከእስራኤልም ጋር ከልብስ ጋር የተገናኘ ብዙ ነገር መጽሐፍ ቅዱስ ያስተምራል። እንደምታውቁት ይሄ ክፍል በጣም ዩኒክ የሚያደርገው ስለ እግዚአብሔር ልብስ ማውራቱ ነው። ስለ እግዚአብሔር ልብስ ነው የሚናገረውና እሱን አብረን እንድንመለከት እፈልጋለሁ። ለኛም ደግሞ መንፈስ ቅዱስ ዛሬ አሁን የሚለንን ነገር እንሰማለን። የእግዚአብሔር ቃል ሲናገር የመዳን ሰዓት መቼ ነው? አሁን ነው። አሜን። እግዚአብሔር ጸጋውን የሚልከው አሁን ነው እና እሱን ተስፋ አድርገን እንሰማለን። የኤርሚያስን መጽሐፍ እጣሬ ለመንገር ጊዜው አይበቃኝም። ስለ ኤርሚያስ ብዙ ሰምታችኋል ብዬ አስባለሁ። እዚህ መጽሐፍ ቅዱስ በደንብ የሚሰበክበት ቦታ ስለሆነ ስለ ኤርሚያስ ታውቃላችሁ። መጽሐፉንም ብዙ ጊዜ እንዳነበባችሁት አስባለሁ። በጣም ሪሌተብል የሆነ መጽሐፍ ነው ከየትኛውም የትንቢት መጽሐፍ። አይ ቲንክ ብዙ ቶሎ ሪፈር የምናደርገው መጽሐፍ ይመስለኛል ኢሳያስና ኤርሚያስን። ኤርሚያስ ያገለገለበት ዘመንና ያገለገለበት ሁኔታ ለእኛ በጣም ሪሌተብል ይመስለኛል እና በተለይ ኤርሚያስ በጣም ቡቡ የሆነ አልቃሻ የሆነ ከእግዚአብሔር ጋር ያለውም ግንኙነት በጣም በግልጽ የተጻፈልን ሰው ነው እና ደግሞ በጣም ዩኒክ የሆነ መልእክትም ይዞ የመጣ ሰው ነው በእስራኤል የትንቢት አገልግሎት ውስጥ ማለት ነው። ኤርሚያስ በጣም በብዙ አይነት መንገድ የእግዚአብሔርን መልእክት ለሕዝቡ አምጥቷል። ይሄኛው ምዕራፍ 13 ዩኒክ የሆነ እግዚአብሔር በጣም በተለየ መንገድ ለሕዝቡ መልእክትን እንዲያቀርብ የነገረበት ክፍል ነው። ስለሱ ነው ዛሬ ላወራችሁ የምፈልገው። ምዕራፍ 16፣ ምዕራፍ 19፣ ምዕራፍ 27 ማየት ትችላላችሁ። ኤርሚያስ ፕራክቲካሊ ድራማ እየሰራ ሌሎችም ነቢያቶች እንደሚያደርጉት የእግዚአብሔርን መልእክት ለሕዝቡ ለማምጣት ሞክሯል። የሕዝቡ ጆሮ በጣም የደነዘዘበት ጊዜ ስለነበር እግዚአብሔር አንዱ የሚጠቀመው መንገድ ወይም ስልት ድራማ ነበረ። ያዛቸዋል ነቢያቱን የሚለብሱትን ልብስ ስለሚያደርጉት ስለሚሄዱበት ቦታ ይነግራቸዋል እና ደግሞ ልክ ሚኒ የሆነች ቲያትር እየሰሩ ለሕዝቡ መልእክት ያመጣሉ። ምክንያቱም ሕዝቡን ለመስማት የእግዚአብሔርን ቃል በጣም ጆሮ የደነዘዘበት ዘመን ስለነበረ ከነዛ መልእክቶች ውስጥ አንዱን ነው ዛሬ የማካፍላችሁ። ብዙ የምታውቋቸው አሉ እናንተም ማለት ነው። ኤርሚያስ የመጣው በዋናነት ለእስራኤላውያን በተለይ ስለ ኪዳኑ ሊያስታውሳቸው ነው። የኪዳኑ ፍቅር ከእግዚአብሔር ጋር ያላቸውን ግንኙነት ለማደስ ነው በዋናነት የተላከው። የምናውቃቸው ቴክስቶች አሉ። ምዕራፍ 2 ላይ በተለይ ስለ ሙሽራው እግዚአብሔር የተናገረው ኤግዛምፕል አለ። እስራኤልን ልክ እንደ ሚስት አድርጎ የቀድሞውን ክብር የነበራትን ውበት የነበራትን ክብር እግዚአብሔርን እንደ ጣለች የሚናገርበት ክፍል አለና ምንድነው ያጣሽው? እኔ ጋራ በጣም መልካም ባል ነበርኩኝ ላንቺ የሚያስፈልገውን ነገር ሁሉ አድርጌልሻለሁና ለምንድነው የተውሽኝ እያለ እግዚአብሔር በሰውኛ ቋንቋ የሚያወራበት ታሪክ ክፍል ነው። ምዕራፍ 2 ሄዳችሁ ማየት ትችላላችሁ። ለምንድነው ህዝቡ እኔን የተወኝ? ምንድነው ያጣው? እኔ ጋር ኤግዛክትሊ ለራሱ ማይሆን ውሃ ማይዝ ጉድጓድ ለምንድነው የሚቆፍረው እያለ ህዝቡን የሚገስጽበት ታሪክ ያለበት ነውና ብዙ አላደክማችሁም፣ እናንተ እንድታነቡት አበረታታችኋለሁ። እግዚአብሔር ክብሩን በተለይ ስለ ክብሩ ብዙ የሚናገርበት መጽሐፍ ነውና ዛሬ የምናየው ክፍል ምዕራፍ በተለይ እግዚአብሔር ለህዝቡ ምን ያህል ክብር እንደሆነ የሚናገርበት ነው። ቀደም ሳነብላችሁ እንዳስተዋላችሁት ኤርሚያስን ፕራክቲካል የሆነ ሄዶ የሚያደርገውን ነገር ያዘዋል። ሂድ ከተልባ እግር የተሰራችን መታጠቂያ ላንተ ምን በል ግዛ እና የሊነን ማቴሪያል ነች፣ በተልባ የተሰራች ነች። ካህናት ይለብሷታል፣ ነገስታት ይለብሷታል። የጨርቁ አይነት በጣም ፋይን የሆነ ማቴሪያል ነውና እሷን ገዝተህ ወገብን ታጠቅባት። ከዛ በኋላ በዚች መታጠቂያ ማስተላልፈው መልእክት አለኝ ለህዝቡ ብሎ እግዚአብሔር ሲያዘው እናያለን። ኤርሚያስ ይህንን ቀጥታ ነው የሚታዘዘው። እንደምናነበው ክፍሉ ላይ እንደ እግዚአብሔርም ቃል ሄጄ ዋጋ አውጥቼ ከፍዬ መታጠቂያን ገዛው ይላል። ወገቤንም ታጠቅኩበት። ልክ እንደታጠቀ እግዚአብሔር ለሁለተኛ ጊዜ ይመጣል። የገዛሃትን በወገብህ ያለችውን መታጠቂያ ወስደህ ወደ ማሳይ ቦታ ሄዳ አስቀምጣታለሁ። ምን ያህል ጊዜ እንዳደረጋት ያችን መታጠቂያ አይታወቅም። እሱም የሚነግረን ነገር የለም።
ግን እቺ መታጠቂያ ይወስዳና ኤፍራጥስ የሚባል ቦታ ላይ በሚገኝ የዓለት ስንጥቃት መካከል ይሸሽጋታል፣ ያስቀምጣታል። እግዚአብሔር በዚህ ውስጥ ምን ሊያደርግ እንዳሰበ ምንም የሚያውቀው ነገር የለም። ኤርሚያስ እንደ ሌሎቹ ነቢያት ከመታዘዝ ያለፈ ምንም ኤግዛክትሊ ምን ሊሆን እንደሆነ አያውቅም፣ ምን ሊናገረው እንደሆነ አያውቅም እግዚአብሔር። ስለዚህ ሄደ፣ በዓለት ውስጥ አስቀመጣት፣ ሸሸጋት። ቁጥር 5 ላይ እግዚአብሔርም ይመጣል ከእንደገና ለሶስተኛ ጊዜ አሁን ወደ ሸሸካት ወደዚያች መታጠቂያ ተመልሰ ሂድ ይለዋል። ከብዙ ቀን በኋላ በጣም ብዙ ወራት ሊሆን ይችላል፣ እግዚአብሔር ተነስተ ወደ ኤፍራጥስ ሂድ፣ በዚያም ትሸሽጋት ዘንድ ያዘዝኩን መታጠቂያ ከዚያ ውሰድ አለኝ። እኔም ወደ ኤፍራጥስ ሄድኩ፣ ቆፈርኩም፣ አወጣት። እንደምንጠብቀው ኤክስፔክት እንደምናደርገው ቶታሊ ተበላሽታ ለምንም የማትጠቅም ሆና አገኛት። ይሄ ነው የታዘዘው ኤርሚያስ እና ደግሞ የተገበረው ያየው ነገር ማለት ነው። እግዚአብሔር ስለ እስራኤላውያን ሊናገረው የፈለገውን ሀሳብ በጣም አጭር ነገር ነው ማካፈላችሁ። ከዛ በኋላ እንጸልያለን። ለእኛም ደግሞ እግዚአብሔር የሚናገረን ነገር እንዳለ ተስፋ አረጋለሁ። ምንድነው ጌታ ሊናገረው የፈለገው? ምንድነው ስለ እስራኤል ሕዝብ እግዚአብሔር ሊገስጸው የፈለገው? ሕዝቡን በምን መንገድ ነው? 3 ነገሮችን አሳያቸዋለሁ። ኤርሚያስ ስለ እስራኤል ታሪክ በጣም ሾርት የሆነች በጣም አጭር የሆነች ድራማ በሉት፣ ምንም ከሱ ጋር በተገናኘ ምንም አይነት ጠቀሜታ ስለሌለው ግን የእስራኤልን ታሪክ ሪካፕ የምታደርግ በጣም ሾርት የሆነች ነገር ነች ያደረገው። ምንድነው የሆነው? ምንድነው ሀፕን ያደረገው? እግዚአብሔር ይመጣና እንደዚህ ይለዋል። ልናገረው የፈለኩት ነገር ይሄ ነው። 2 ነገር ነው። አንደኛ የእስራኤልን ትዕቢት አስወግዳለሁ። የእስራኤልን ትምክህት ምን እላለሁ? አስወግዳለሁ። ይበላሻል። በጣም አይናቸውን የጣሉበት ነገር ምን ይላል? ይበላሻል። ቁጥር 8 እና 9 ላይ ታገኙታላችሁ። ይበላሻል። ቶታሊ እንደማይጠቅም ይሆናል። ይሄ በሌሎችም ነቢያት ላይ እግዚአብሔር የተናገረው ነገር ነው። በጣም እስራኤላውያን በቤተ መቅደሱ ይመኩ ነበረ። እንደምታውቁት የቤተ መቅደስ ትምክህታቸው በጣም ያለፈ ነው። በጣም ኤክሲድ ያደረገ ነው። እግዚአብሔር ቤተ መቅደሱ በምድራችን ላይ ያለ ምንም አያረገንም ብለው የሚሉ ህዝቦች ናቸው። ቤተ መቅደሱም ለእግዚአብሔር ትልቅ ነገር እንደሆነ ያስቡ ነበር። ለነሱም በጣም ትልቅ ዲል ነው ቤተ መቅደሱ። ስለዚህ ያንን ቤተ መቅደስ አልፎ እግዚአብሔር ለአሕዛብ አሳልፎ አይሰጠንም መቼም ብለው ያስቡ ነበረ፣ ተስፋ ያደርጉ ነበረ። ግን ትዝ ይላችሁ ከሆነ ሕዝቅኤልን ስታነቡ የአይናችሁን ትምክህት ምን እላለሁ? እነካለሁ አላቸው እግዚአብሔር። በጣም የሚያሳዝነኝ ስቶሪ ነው። ሚስቱን የሕዝቅኤል ሚስት ትሞታለች እንደምታውቁት ታሪኩ ላይ እና ለቀብር ለለቅሶ ሲመጡ የተሰበሰቡትን ሰዎች እንደዛ አላቸው። እንዳታለቅስ ብሎታል እግዚአብሔር። የምትመኩበትን ያንን መቅደስ ልክ እንደዚህ ምን እላለሁ? እወስዳለሁ። አይ ነው በጣም ሆረብል የሆነ ታሪክ ነው። በጣም ደስ አይልም። ግን ሕዝቅኤል ዋጥ አድርጎ ሀዘኑን ለህዝቡ ተናገረ። እግዚአብሔር ልክ እንደዚህ ትዕቢታችሁን ትምክህታችሁን ምን እላለሁ? እነካለሁ። እግዚአብሔር ይርዳን። አሜን። ፎልስ ፕራይዶች በጣም አደገኛ ናቸው እንደምታውቁት። በእኛም ዘመን እኔም ያለሁባትን ቤተክርስቲያን የማገለግልባትን ቤተክርስቲያን ሁል ጊዜ የምናገረው ነገር ነው። በታፔላዎቻችን እንዳንመካ እግዚአብሔር ይርዳን። አሜን። አያስጠለንማ። ታፔላ መጠለያ አይሆንም እንደምታውቁት። እኔ እንትን ነኝ ማለት ምንም አያዋጣም። እና እስራኤላውያን ትልቁ ትምክህታቸው ቤተ መቅደሱ ነው። ቤተ መቅደሱ እስካለ ድረስ we are safe ብለው ነው የሚያስቡት። እግዚአብሔር መጣና ምን እላለሁ? እነካዋለሁ፣ አፈርሰዋለሁ፣ አይናችሁ እያየ ይቃጠላል አላቸው። ኤርሚያስን ያልተቀበሉት ለዛ ነበር በነገራችን ላይ። ምክንያቱም እግዚአብሔር እንዴት ቤቱን ምን ያደርጋል? ይጥላል፣ እንዴት ያፈርሳል፣ እንዴት ያቃጥላል፣ የማይሆን ነገር ነው ብለው ያስቡ ነበር። ግን የሆነው እንደዛ ነው አፍተሮል። ስለዚህ የመጀመሪያው መልእክቱ ይሄ ነው። ልክ እንደዚሁ ጨርቅ ትዕቢታችሁ ምን ይላል? ትምክህት የሆናችሁ ነገር ሁሉ ይበላሻል፣ ስፖይል ያደርጋል፣ ምንም ለምንም የማይጠቅም ሆኖ ይሆናል፣ ታዩታላችሁ አላቸው። አንደኛው መልእክት ይሄ ነው። ሁለተኛው መልእክት ለእስራኤላውያን እኔ ምናችሁ ነኝ? ክብራችሁ ነኝ። እኔ ምስጋናችሁ ነኝ። እኔ ጋር እስካላችሁ ብቻ ነው ምን የምትሉት? ክብራችሁም ሞገሳችሁም ህይወታችሁም ራሱ ያለው እኔ ጋር እስካላችሁ ብቻ ነው። ሁለቱን ነገር ሊናገር ነው እግዚአብሔር እቺን በጣም ሚኒ የሆነች ድራማ በኤርሚያስ በኩል ያሰራው። ግን ትንሽ ዘርዘር አድርገን እንድናየው ፈልጋለሁ። በተለይ ደግሞ ሁለተኛውን ፖይንት ነው እኔ ኤምፋሳይዝ የማደርገው። የመጀመሪያውን ፖይንት እናንተ አስቡት።
ምንድነው ትምክህት ያደረግነው ነገር ካለ በግል ህይወታችን የኔ መልእክት ዋና መልእክት አይደለም፣ ግን እንድታስቡት አበረታታችኋለሁ። እንደ ማህበርም እንደ ግለሰብ ፎልስ የሆኑ ፕራይዶችን እግዚአብሔር ከላያችን ላይ ያንሳ። አሜን። የሚመካ በማን ይመካ? በእግዚአብሔር ይመካ። ሃሌሉያ። እግዚአብሔርን በማወቁ ይመካ። ዛት ኢዝ ዘ ትሩ ፕራይድ አይደለ? ያለን ብቸኛ ትምክህታችን እግዚአብሔር ነውና እግዚአብሔርን በማወቃችን እንመካለን። እግዚአብሔር እኛን በማወቁም እንመካለን። ሃሌሉያ። ለዛ ነው ጳውሎስ ገላትያ ሰዎችን እግዚአብሔርን ስታውቁት ይላል፣ ይልቁኑ ደግሞ በማን ስትታወቁ? በሱ ስትታወቁ ይላል። እሱ እኛን ያወቀበት መንገድ ይበልጣል። እኛ እሱን ከምናውቀው በላይ እግዚአብሔር እኛን ምን ይለናል? ያውቀናል። በጣም የዝምደት ቋንቋ ነው እንደምታውቁት፣ የሪሌሽንሺፕ ቋንቋ ነው። እስከ መጨረሻውም ድረስ በእጁ ላይ ነን። we are safe አይደለ? እግዚአብሔር ያውቀናል። ይሄ ትምክህታችን ነው። ሌላ ምንም ትምክህት የለንም። ኮት የምናደርገው ነገር የለንም። ስለዚህ እስራኤላውያን እንደፈለጉ እየኖሩ ልክ በአሕዛብ ዘንድ እንደሚደረገው የጣዖት ቤት አስመስለውት ስለነበረ ቤተ መቅደሱ እያለ እግዚአብሔር እኛን ምን አይለንም? ስለ ስሙ ያስባል። እግዚአብሔር ተሸነፈ ተብሎ እንዲወራበት አይፈልግም። ስለዚህ ቤተ መቅደሱ ምንም አይሆንም ብለው ያስቡ ነበር። እግዚአብሔር ትዕቢታችሁን ትምክህታችሁ ምን እላለሁ? አበላሻለሁ፣ ምንም እንደማይሆን አረገዋለሁ አለ እግዚአብሔር። እሱን በግላችሁ ሜዲቴት እንድታደርጉ ትተውላችኋለሁ። ወደ መልእክቴ ግን ልግባ። እስራኤላውያንን እግዚአብሔር ምን ሊነግራቸው ነው? ይህንን በኤርሚያስ በኩል ያሳያቸው። አንደኛ እስራኤል ለእግዚአብሔር በጣም ውድ ነች፣ በጣም ፕሪሸስ ነች። ሃሌሉያ። በጣም ፕሪሸስ ነች። በዋጋ የገዛት ነች። የተቤዣት ህዝብ ነች እስራኤል። ልክ ኤርሚያስ ሄዶ ዋጋ እንዳወጣበት ገንዘብ ከፍሎ ያችን መታጠቂያ እንደገዛው እግዚአብሔርም እዚች ህዝብ ላይ ወይም እስራኤል የምትባለው ህዝብ ላይ ምን ብሏል? ዋጋ አውጥቷል። ዋጋ አውጥቷል ብቻ ሳይሆን ከነገስታት ጋር ተሟግቷል። እግዚአብሔር የግብፅን ኃይል የፈርዖንን እጅ ክንድ ሰብሮ ነው እግዚአብሔር ያወጣቸው ያስመለጣቸው። ክብር ለስሙ ይሁን። በታላቅ አሰራሩ ነው እግዚአብሔር፣ በታላቅ አደራረጉ ነው እግዚአብሔር ያወጣቸው። የከፈለውን ዋጋ ማየት ትችላላችሁ ዘጸአት መጽሐፍ ላይ። ያን ሁሉ ሙግት እግዚአብሔር ከፈርዖን ጋር ተሟግቶ ህዝቡን ከእጁ ፈልቅቆ ነው ያወጣው። በጣም ፕሪሺየስ ነው ለእግዚአብሔር ይሄ ህዝብ። እሱ ብቻ አይደለም፣ ወደ ማን ያስጠጋው? ወደ ራሱ አስጠግቶታል። ሃሌሉያ። ትዝ ይላችኋል ዘጸአት ምዕራፍ 19 ላይ እግዚአብሔር እስራኤላውያንን ካስወጣቸው በኋላ በሲና ተራራ ስር ሰብስቦ ምን አላቸው? ወደ እኔ ምን ብያችኋለሁ? አምጥቻችኋለሁ። እግዚአብሔር አባብሎ ነው ያወጣቸው። እንደምታውቁት እውነት ነው። እስራኤላውያን የነበረባቸው ጥያቄ የአምልኮ ጥያቄ አልነበረም ቤዚካሊ። ምክንያቱም በግብፅ ምድር በጣም ብዙ አማልክት ይመለኩ ነበረ። ጥያቄያቸው እንጀራ ነበረ። እግዚአብሔር መጥቶ የእንጀራውን ጥያቄ መለሰላቸው። ማርና ወተት ወደምታፈሰው ምድር ወስዳቸዋለሁ አላቸው። በጣም ኤክሳይትድ የሆኑ ይመስላሉ። ከዛ ባርነት መላቀቅ ፈልገዋል። ስለ አምልኮ ቢነገራቸው አንድ የአማልክት ስም ነው የተጠራላቸው እንጂ እግዚአብሔር ብቸኛው አምላክ እንደሆነ አያስቡ። ስለዚህ በዛ አይነት ፍላጎት ነው የወጡት መጀመሪያ። ለሙሴ ግን ያለው ምንድን ነው? ያመልከኝ ዘንድ ህዝቤን ልቀቅ ብለህ ለፈርዖን ንገረው። የመጨረሻ ኢንድ ጎሉ ምንድን ነው? አምልኮ ነው አይደለ? ወደ እግዚአብሔር መጠጋት ነው የእግዚአብሔር ሐሳብ። ስለዚህ ጠራቸው ወደ ራሱ። ዘጸአት 19 ላይ ሰብስቧቸው፣ እውነት ነው ትገባላችሁ፣ ጠብቁ፣ ማርና ወተት ወደምታፈስ ምድር ትገባላችሁ። ግን አልቲሜትሊ ያመጣኋችሁ ወደ ማን ነው? ወደ እኔ ነው። ሃሌሉያ። ከእግዚአብሔር የበለጠና የተሻለ መልካም ነገር እስቲ የለም በሉ። ሃሌሉያ አሜን። ዘ አልቲሜት ጉድ እግዚአብሔር ነው። የመጨረሻው መልካም ነገር እግዚአብሔር ነው። ከእግዚአብሔር አልፈን የምናገኘው መልካም ምንም ነገር የለም። ስለዚህ እስራኤላውያንን በቃ ይኸው ተዳርሳችኋል እኔ ጋር። ብዙ ጊዜ የምናገረው ነገር አለ። እግዚአብሔር መተላለፊያ መንገድ ሳይሆን መዳረሻ ነው። አሜን። የምንደርስበት ነው እግዚአብሔር። አልፈን ተሸጋግረን የምንሄድበት አይደለም። ከእግዚአብሔር የተሻለ ምንም መልካም ነገር የለም። ስለዚህ አባብሎ ነው ያወጣቸው እግዚአብሔር፣ ወደ ራሱ አመጣቸው። እንድታውቁ የምፈልገው ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የመንግስቱ ካህን እንድትሆኑ እፈልጋለሁ። እኔ ክሌም የማረጋችሁ ናችሁ፣ እናንተ የኔ ናችሁ። ሃሌሉያ።
ወደ እኔ ነው ያመጣኋችሁ፣ ወደ ፌሎሺፕ ነው ያመጣኋችሁ። ይሄ በጣም ትልቅ ክብር ነው ለነሱ፣ ግን ገና አልተረዱትም ነበረ። ስለዚህ ልክ እንደዚች መታጠቂያ እግዚአብሔር ዋጋ አውጥቶ ነው ያደረገው። ትንቢተ ኢሳይያስ ቀደም ምስክር ሲጸልይ እሱን እያሰብኩኝ ነበር። ተቤዥቻለሁና ምን አትበል፣ አትፍራ። በስምህ ጠርቼሃለሁና አንተ የማን ነህ? የኔ ነህ። ሃሌሉያ፣ የኔ ነህ። ክሌም ማረግህ ነህ። በቃ ለጥፌብሃለሁ ታግ። አንተ የኔ ነህ፣ የማንም አይደለህም። ተቤዥቻለሁ ማለት የንግድ ቋንቋ ነው እንደምታውቁት። ዋጋ አውጥቼብሃለሁ፣ እንዲሁ ምተውህ አይደለህም። ስለዚህ አትፍራ ይለዋል እግዚአብሔር። ሃሌሉያ። ያዕቆብን የሰራው ያዕቆብ፣ የፈጠርኩ ያዕቆብ እኔ ነኝ የሰራው፣ እኔ ነኝ የፈጠርኩ፣ እኔ ነኝ የተቤዠው። ስለዚህ ምን አትበል፣ አትፍራ። ሃሌሉያ። ዋጋ የወጣበት ህዝብ ነው። ክሌም የሚያደርገው ህዝብ ነው። እኔ የኔ የሚለው ህዝብ ነው። ይሄ ህዝብ ልክ ኤርሚያስ እቺን መታጠቂያ ሄዶ በዋጋ እንደገዛት እግዚአብሔር የራሱ አድርጎታል። ይህንን ህዝብ መልሶ የራሱ አድርጎታል፣ ተቤዥቶታል። ክብር ለስሙ ይሁን። ይህንን ያደረገው ደግሞ ምን ሊያደርግበት ነው? የጸጋውን ብርታት ሊገልጥበት ነው። ኃይሉን ሊገልጥበት፣ ክብሩን ሊገልጥበት፣ በጎነቱን ሊገልጥበት ነው። የእስራኤል ስሪት ለእግዚአብሔር ብቻ ነው የተሰራችሁ። ለማን ነው እስራኤል? እስቲ ለእግዚአብሔር ነው በሉ። ለእግዚአብሔር ነው የተሰራችሁ። ሁለተኛ ፖይንት ግን እስራኤላውያንን ምን ይላቸዋል? እቺ መቀነት ምንም ዋጋ የወጣባት ቢሆንም ምንም ውድ ብትሆንም ቦታዋ የት ነው? የኤርሚያስ ሰውነት ላይ ነው። ኤርሚያስ የገዛት በጥንት ዘመን የሚለብሱትን ዘርፋፋ ቀሚስ ለማሰርና ሸብ አድርጎ ለመያዝ እንዲመች አድርጎ የተሰራች ነች። መቀነቷ በጣም ፋይን የሆነች በጣም የምታምር መቀነት ነች። እቺ መቀነት ቦታዋ ግን ማንጋ ነው? ኤርሚያስ ሰውነት ላይ ነው። ክብር ለስሙ ይሁን። ከኤርሚያስ ከተለየችና ሌላ ቦታ ላይ ከሆነች መቀነቷ የተሰራችበትን ዓላማ ምን ትላለች? ሚስ ታረጋለች። ሚስ ማድረግ ብቻ ሳይሆን እንደማይሆን ትሆናለች፣ ትበላሻለች። ስለዚህ በምሳሌ ውስጥ አንዱ ሊነግራቸው የፈለገው እስራኤልን ወደ ማን አምጥቻለሁ? ወደ ራሴ አምጥቻታለሁ፣ አስጠግቻታለሁ፣ ከኔ ጋር አስሬያታለሁ። የኔ ነች፣ ክሌም ማረጋት ነች፣ ዋጋ ያወጣውባት ነች። እቺ መቀነት ግን ከኔ ውጪ ምን ልትል አትችልም። ሰርቫይቭ ልታረግ አትችልም። ትራይቭ ልታረግ አትችልም። ሚኒንግለስ ነች ከኔ ውጪ። ቦታዋ ያለው የት ነው? እኔ ጋር ነው። ሃሌሉያ። የልብሱ ዓላማ ሸብ ማረግና ማስያዝ ብቻ ሳይሆን ውበትም ጭምር ነው አይደለ? ውበትም ጭምር ነው። እናንተ አሁን ሁላችሁም ዛሬ ስትመጡ ለብሳችሁ የመጣችሁት እናንተን በተወሰነ መልኩ ምን ያደርጋል? ይገልጻል። በደንብ አስባችሁ ነው የመጣችሁት ለብሳችሁ፣ እርግጠኛ ነኝ በደንብ። ይሄኛው ከዚህኛው ጋር ይሄዳል ወይ፣ ይሄኛው ከለር ከዚህኛው ይሄዳል ወይ የምትሉት ነገር በጣም ፋንሲ ልብስ ከለበሳችሁ፣ ፋንሲም ያልሆነ ልብስ ከለበሳችሁ፣ ኤቭሪቲንግ አስባችሁበት የምታደርጉት ስለ ማንነታችሁ ስለምታስቡት ነገር በደንብ የሚናገር ነው። ዛሬ እኔ በቲሸርት ብመጣ ምን ሊሆን እንደሚችል ማሰብ ትችላላችሁ። አንዳንድ ቸርቾች በእርግጥ እንደዛ ያደርጋሉ። አይ ቲንክ በተለይ ውጪ በቲሸርትና በኖርማል ጂንስ ሱሪ የሚሰብኩ ሰባኪዎች አሉ። በትልቅ በጣም ሜጋ ቸርቾች አሉ። ግን እንደየቸርቹ ሊሆን ይችላል እሱ። ኢንፋክት ግን ዛሬ እንደዛ ብመጣ እርግጠኛ ነኝ ምንን ነው የሚያሳየው? ለዚህ ቸርች አቲቲዩዴን ነው አይደለም የሚያሳየው፣ ለአገልጋዮቹ ያለኝን። ምክንያቱም ይሄኛው ልብስ ነው የደንብ ልብሱ፣ ፎርማል የሆነው ልብሱ ይሄ ነው። ስለዚህ ያለኝን አቲቲዩድ ይገልጻል በተወሰነ መልኩ ማለት ነው። ሪፍሌክት ያስደርጋል። ምንድነው ማስበው? ምንድነው ስለዚህ ህብረት ያለኝ ነገር፣ ስለ አገልጋዮች ስለ መሪዎቹ ያለኝ ነገር ምንድነው የሚለውን ሪፍሌክት ያደርጋል። ሰማው የሰውየውን ነገር የሚገልጽ ነው ልብስ። ስለዚህ ኤርሚያስ ሊናገር የፈለገው እግዚአብሔርም ሊናገር የፈለገው ይሄን ነው። በኤርሚያስ በኩል መቀነቷ የማን ማድመቂያ ነች? የኤርሚያስ ማድመቂያ ነች። ኤርሚያስን የምትገልጥ ነች። ከኤርሚያስ ጋር መጣበቅ ብቻ ሳይሆን ኤርሚያስንም በተወሰነ መልኩ ምን ታደርጋለች? ታሳያለች፣ ትገልጣለች።
ስለዚህ እግዚአብሔር ምንድነው ያላቸው ያለው? ወደኔ አስጠግቻችኋለሁ፣ ዋጋ አውጥቼባችኋለሁ ብቻ ሳይሆን ያመጣኋችሁ አልቲሜትሊ ለምንድን ነው? እኔን እንድታከብሩ ነው፣ እኔን እንድትገልጡ ነው፣ የኔን ክብር ዲስፕሌይ እንድታረጉ ነው፣ ሪፍሌክት እንድታረጉ ነው። ሃሌሉያ። የናንተ ትርጉም ያለው እስራኤል እንደ ኔሽን እንደ ህዝብ ነን ብላችሁ የምታስቡ ከሆነ ፕሮፐርሊ አይደንቲፋይ የሚያረጋችሁ ማንጋ ስትሆኑ ብቻ ነው፣ ከኔ ጋር ስትሆኑ ብቻ ነው። ሃሌሉያ። ከኔ ውጪ ምንም ትርጉም የላችሁም፣ ምንም ስም የላችሁም፣ ምንም ፐርፐዝ የላችሁም። ምንድነው? ለምንድነው ያላችሁት? እናንተ ፖለቲካል ኔሽን አይደላችሁም። ግልጽ የሆነ ዓላማ ያላችሁ ህዝቦች ናችሁ። ቅዱስ ህዝብ፣ ለርስቱ የተለየ ወገን፣ የመንግስት ካህናት እንድትሆኑ የተጠራችሁ ናችሁ። አልቲሜት ኢንዱ ይሄ ነው። ለዚህ ነው የጠራዋችሁ ይላቸዋል። ሃሌሉያ። ከዚህ ውጪ ምን የላችሁም፣ ምንም ፐርፐዝ የላችሁም። ልክ እቺ መቀነት ከኤርሚያስ ወጥታ እንደበሰበሰችው እንደተበላሸችው እንደዚሁ እናንተም እንደዚሁ ነው የምትሆኑት። ምንም ትርጉም አይኖራችሁም፣ ምንም ፖይንት አይኖረውም ህይወታችሁ። ስለዚህ ያላችሁ ብቸኛ ምርጫ ከኔ ጋራ ምን ማድረግ ነው? መጠጋት ነው። እኔ ላይ መለጠፍ ነው። እኔን ክሊንግ ማድረግ ነው። ከኔ ጋር መያያዝ ነው። እኔ ላይ መሆን ብቻ ነው the only ቻንስ ያላችሁ። አለበዚያ ምንም ፖይንትለስ ነው የናንተ ህይወት። ምንም ዓላማ የሌለው ነው የሚሆነው። ምንም ጣዕም የሌለው ነው የሚሆነው። ምንም ትርጉም የለው። ለምን ኤግዚስት እንደምታረጉ ራሱ አይታወቅም። ፐርፐዝለስ ነው የምትሆኑት። ግን እስራኤል ይሄንን ምን አላለችም? አልሰማችም። ይሄንን ምን አላረገችም? አፕሪሺየት አላረገችም። አልገባትም። ያለችበት እድል የትኛው ሰው ላይ እንዳለች አልገባትም፣ ወይም የትኛው አካል ላይ እንዳለች አልገባትም። እስራኤል ማን እጅ ላይ እንደሆነች አላወቀችም። ስለዚህ ሄደችና ሌሎች አማልክትን ተጠጋች፣ ተከተለች። ልክ በአለት ስንጥቃት ውስጥ ያቺ መቀነት እንደተቀበረችው የማይሆን ቦታ ውስጥ ገባች። እስራኤል የማይመጥናት ቦታ ውስጥ ገባች። ስለዚህ እግዚአብሔር ምን አለ? ለምንድን ነው የማትሰሙኝ አላቸው። ሃሌሉያ። ላንብብላችሁ ደግሜ ቁጥር 11 ላይ መታጠቂያ በሰው ወገብ ላይ እንደምትጣበቅ እንዲሁ ሕዝብና ስም ምስጋናና ክብር ይሆኑልኝ ዘንድ የእስራኤልን ቤት ሁሉ የይሁዳንን ቤት ሁሉ ከኔ ጋር አጣብቅ ያለው ይላል እግዚአብሔር። ልክ እቺ ልብስ ለኤርሚያስ ሚኒንግ እንዳላት ወይም ሚኒንግ እንደምትሰጠው ወይም የኤርሚያስን ውበት እንደምታወጣው ዲስፕሌይ እንደምታረገው ልክ እንደዚሁ ወደ እኔ ያመጣኋት እስራኤልን ለምንድን ነው? ለስሜ ክብር ነው። አይገርምም? እግዚአብሔር ልክ እስራኤልን የሚያስባት እንደ ልብስ ነው። የእግዚአብሔርን ወርዝ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ኃይል፣ የእግዚአብሔርን በጎነት እንድታሳይ፣ የእግዚአብሔርን ውበት ዲስፕሌይ እንድታረግ የተጠራች ነች። ለዚህ ነበር የጠራዋችሁ፣ ከኔ ጋር እንድትጣበቁ ነበረ ይላል እግዚአብሔር። ግን ምን አላላችሁም? አልሰማችሁኝም። ዛሬ እግዚአብሔር ጆሮአችንን ይክፈትልን። ሃሌሉያ። ጆሮአችንን ይክፈትልን እግዚአብሔር። ምን እያለ እንደሆነ መስማት ይሆንልን። ስለዚህ እግዚአብሔር ምን እያላት ነው? ውድ ዋጋ አውጥቼብሻለሁ፣ ክሌም አድርጌሻለሁ፣ የኔ ነሽ፣ ተቤዥቼሻለሁ፣ አውጥቼሻለሁ ከግብፅ የኔ እንድትሆኚ ወደ እኔ አምጥቼሻለሁ፣ ከኔ ጋር አጣብቄሻለሁ፣ ዋጋ ያወጣውብሽ ህዝብ ነሽ። ይሄ ብቻ አይደለም፣ ክብሬን እንድትገልጪ ነው የጠራውሽ፣ ወደ እኔ ያመጣሁሽ፣ የኔን ማንነት ዲስፕሌይ እንድታረጊ፣ ኃይሌን፣ በጎነቴን ለሰው ሁሉ እንድትመሰክሪ ወደ እኔ አስጠግቼሽ ነበረ። ግን ምን ሆንሽ? አልፈለግሽም። ልክ መቀነቷ እንደሄደችው ሁሉ አንቺም ሄድሽ፣ ከኔ ላይ ተለይተሽ ሄድሽ፣ ወደ ሌላ አህዛብ አማልክት ሄድሽ። እዛ ሄደሽ ግን የሆነው ምንድን ነው? ተበላሸሽ፣ ስፖይል አረግሽ። ለምንም የማትረቢ ሆንሽ፣ የማትጠቅሚ ሆንሽ። እማዋጣሽ እኔ ነበርኩኝ። እውነተኛ ሚኒንግ የምታገኘው እኔ ጋር ነበረ። እኔ ወገብ ላይ ታስረሽ ነበረ ያንቺ ውበት ያለው። እኔ ላይ በመሆንሽ ምክንያት ነበረ እውነተኛ ጥበቃ የምታገኘው።
ሃሌሉያ። ያንቺ ሚኒንግ ያለው እኔ ጋር ነበረ። ያንቺ ደህንነት ያለው እኔ ጋር ነበረ። ልክ እቺ መቀነት ኤርሚያስ ወገብ ላይ ስትሆን እንደሚጠብቃት፣ እንደሚንከባከባት፣ ጥሩ ቦታ እንደሚያስቀምጣት፣ ደህንነቷ እንደሚጠበቀው፣ ጥሩ አድርጎ እንደሚይዛት፣ እንደምትሰነብተው እንደዚሁ ያንቺ ማንነት እውነተኛ ውበት እኔ ጋር ነበር ያለው። አንቺ ግን አልሰማሽኝም። አንቺ ግን አልመሰለሽም። ስለዚህ ወደ ሌላ ሄድሽ። ስለዚህ ሶስተኛ እያላቸው ያለው ስለዚህ ወደ እኔ ምን በይ? ተመለሽ። መልሰሽ እኔ ላይ ምን በይ? ተጣበቂ። ዘዳግም ላይ በጣም መወደው ቃል አለ። ተጠምጠሙበት የሚል ቃል አለ እግዚአብሔር ላይ። ሊትራሊ ቃሉ እንደዛ ነው። ሲተረጉሙት ግን ወደ እግዚአብሔር ቀረቡ ብለው ትንሽ ኃይሉን አሳንሰውታል። ግን ሊትራሊ ተጠምጠሙበት ነው። ልክ እንደ ገመድ ተጠምጠሙበት። እግዚአብሔርን የሙጥኝ በሉት፣ እንዳትለቁት። ሃሌሉያ። ነይ አሁንም ይላታል እግዚአብሔር እስራኤልን፣ ነይና ምን በይብኝ? ተጠምጠሚብኝ። ውበትሽ ማን ነው? እኔ ነኝ። ሃሌሉያ። ክብርሽ እኔ ነኝ። እውነተኛ ወርዝ ሚኖርሽ እኔ ጋር ስትሆኚ ብቻ ነው። የምትጠበቂው እኔ ጋር ስትሆኚ ብቻ ነው። ደህንነትሽ ያለው እኔ ጋር ስትሆኚ ብቻ ነው። እኔ ጋር እስካልሆንሽ ድረስ you are not safe። ሚኒንግለስ ነው ላይፍሽ፣ ፐርፐዝለስ ነው ህይወትሽ ይላቸዋል። እስራኤል የእግዚአብሔርን ክብር በመግለጥ ውስጥ ብቻ ነው እውነተኛ የጥሪዋ የህይወቷ የኤግዚስተንሷ ማንነት ያለው። ሃሌሉያ። እግዚአብሔርን በመግለጥ በማሳየት ውስጥ ብቻ ነው፣ ለእግዚአብሔር በመኖር ውስጥ ብቻ ነው እስራኤል እውነተኛ ዋጋ ያላት፣ እውነተኛ ወርዝ ያላት። ለእግዚአብሔር ያለውን ዋጋ ስታውቅ፣ እግዚአብሔር ያለውን ዋጋ፣ እግዚአብሔር ያለውን ክብር ስታውቅና ስትገልጥ ብቻ ነው። ከእግዚአብሔር ተነጥላ ዋጋ ሊኖራት አይችልም። ለእግዚአብሔር ዋጋ ሳትሰጥ ዋጋዋ ምን ሊሆን አይችልም? ውድ ሊሆን አይችልም። ስለዚህ እስራኤልን ይጠራታል። ነይና ተጣበቂ፣ ወገቤ ላይ ተጠምጠሚ፣ እኔ ላይ ሁኚ፣ አትሽሺ ከኔ፣ አትራቂ ከኔ። ኤርሚያስ ላይ እንደምታውቁት በተደጋጋሚ እግዚአብሔር የሚናገረው ድምፅ ነው። ኑ ወደ እኔ። ምንድነው ያጣችሁት? እኔ ጋራ ምንድነው የጎደለው? እኔ ጋራ ለምንድነው ሌሎች ጉድጓዶች የምትቆፍሩት? ውሃ የሌላቸውን ውሃ ማይዙ ጉድጓዶችን ለምንድነው የምትቆፍሩት? እኔ የህይወት ውሃ ምንጭ አለውላችሁ፣ ሳትስፋይ አረጋችኋለሁ፣ አረካችኋለሁ። ለምንድነው ወደ ሌላ የምትሄዱት? ለምንድነው ሌላው ላይ ክሊንግ የምታረጉት የምትጣበቁት? ለምንድነው? ተመሳሳይ ድምፅ ነው አሁን የሚያሰማቸው። እኔ የጠራሁሽ ለስሜ ክብር ምስጋና እንድታመጪ፣ በጎነቴን እንድትመሰክሪ፣ እንድታውጂ ነበረ። አንቺ ግን ራቅሽ፣ ሸሸሽኝ ይላል እግዚአብሔር። ወደኛ ልምጣና አጠቃልላለሁ። ለኛም የሆነው ልክ እንደዚሁ ነው። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር በውድ ዋጋ ገዝቶናል። ሃሌሉያ። በኢየሱስ ክርስቶስ ደም ተገዝተናል። የሱ አድርጎናል። እግዚአብሔር ክሌም አድርጎናል። ይኸውላችሁ ከግብፅ ፈርዖን ባርነት እንዳላቀቃቸው በጣም የሚያስደንቁ ትልልቅ ተአምራቶችን እግዚአብሔር አድርጎ አይደለም። ምክንያቱም እስራኤል ያየችው ተአምራት ሁሉ፣ ድንቅ ሁሉ የልቧን ድንዳኔ ምን አላረገም? አልከፈለም ለሁለት። ቀይ ባህር ሲከፈል አይታለች። ልቧ ግን ምን አላለም? አልተከፈለም። ለእግዚአብሔር የሚሆን አልሆነም። ስስ አልሆነም። ደንዳና ነው የሆነው። ድንጋይ ነው የሆነው። እግዚአብሔር ለእስራኤል ያላደረገው ነገር የለም። ትንቢተ ኢሳይያስ ምዕራፍ 5 ላይ እንደሚናገረው ለዚህ የወይን ቦታዬ ምንድነው ያላደረኩት እንዳለው። ግን የሚገርማችሁ ልባቸው ምን አላለም? ትንሽ እንኳን ተርከክ አላለም ለእግዚአብሔር። ተአምራትና ድንቅ አንዳንድ ጊዜ የልባችንን ሁኔታ እንደሚቀይር እናስባለን በየዋህነት። ብዙ ተአምራትና ድንቅ ያዩ ሰዎች ግን ምን አልሆኑም? ልባቸው አልተለወጠም። ስለ እግዚአብሔር ወንጌል ሲናገር የእግዚአብሔር ቃል ምን ይላል? በወንጌሉ በኩል ግን ምን ተገልጧል ይላል? የእግዚአብሔር ኃይል ተገልጧል። የሚያድን የእግዚአብሔር ኃይል ተገልጧል። ሃሌሉያ። እውነት ነው። አሁን ባህር ሲከፈል ላናይ እንችላለን። እግዚአብሔር ባህሩን የመክፈሉ ዓላማው ግን ልባቸው ምን ለማድረግ ነው? እንዲያምን ነው። በአንዳቸውም ደስ አልተሰኘም ይላል እግዚአብሔር ቃል። ያን ሁሉ ተአምራት አይተው፣ ያንን ሁሉ ድንቅ አይተው፣ ከአለት ውስጥ ውሃ ሲወጣ ሊትራሊ አይተው፣ በአንዳቸውም ደስ አልተሰኘም። እግዚአብሔርን አላመኑበትም፣
አላከበሩትም። እኔ በተአምራትና በድንቅ አምናለሁ። እሺ እሱም ማለት አይደለም፣ ግን እግዚአብሔር ያንን ቢያደርግም የእግዚአብሔር ኦብጀክቲቭ ልባችን ነው። ልባችንን መግረዝ ነው። ልባችንን መክፈል ነው። መክፈል ስላችሁ ስስ ልብ እንዲኖረን ፔኔትሬትድ እንዲሆን የእግዚአብሔር ሐሳብ፣ የእግዚአብሔር ፍቅር፣ የእግዚአብሔር ክብር በልባችን ውስጥ እንዲሰርጽ ነው የእግዚአብሔር ሐሳብ። ተአምራቱና ድንቁ ግን እሱን አላደረገም። ዘዳግም ላይ እንዲያውም አንድ ቃል አለ በጣም የሚገርመኝ። ድንቁንና ተአምሩን አይታችኋል ይላል። ወዲያው መልሶ ምን ይላል? ግን አላያችሁም ይላል። የሚያዩ አይኖች ግን አልነበሯችሁም ይላል። ፓራዶክስ ነው የሚመስለው፣ ወይም ኮንትራዲክት የሚያደርግ ነው የሚመስለው። አይታችኋል ግን አላያችሁም ይላችኋል። ምክንያቱም በተከፈለው ባህር ውስጥ እንዲያዩ የፈለገው እግዚአብሔር ምኑን ነው? ክብሩን ነው፣ ባህሪውን ነው፣ ፍቅሩን ነው፣ ታዳጊነቱን ነው፣ ታማኝነቱን ነው። ግን አላዩትም። እግዚአብሔር አይኖቻችንን ይክፈትልን። አሜን። በትንንሽ በምናያቸው የየቀን የእግዚአብሔር ኢንተርቬንሽኖች የእግዚአብሔርን ፍቅር ማየት ይሆንልን፣ የእግዚአብሔርን ታማኝነት ማየት ይሆንልን። ብዙ ፎር ግራንት የምናደርጋቸው ነገሮች አሉ እንደምታውቁት። ምንም አይመስለንም። እግዚአብሔር እያደረገው ምን አይለንም፣ ምንም አይመስለንም። እና ማየት ይሆንልን። እግዚአብሔር ትንንሽ የምንላቸውንም ነገሮች ሲያደርግ ሀሳቡ ምንድን ነው? ፍቅሩን እንድናቅ ነው፣ ታማኝነቱን እንድናቅ ነው፣ ምህረቱን እንድናቅ ነው። ክብር ለስሙ ይሁን። እያየን የማናይ ሰዎች እንዳንሆን እግዚአብሔር የሚያደርገውን ነገር ማስተዋል ይሆንልን። ስለዚህ ልባቸው አልተቀየረም፣ አልተለወጠም። ምንድነው ልብን ሊለውጥ የሚችለው ብቸኛ ነገር? እግዚአብሔር በወንጌል ውስጥ የገለጠው የእግዚአብሔር ኃይል ነው። ሃሌሉያ ሃሌሉያ። ከሺህ ተአምራቶች የሚበልጥ እግዚአብሔር ብዙ ነገር አድርጎላቸዋል። ብዙ አሸንፏል። አማሌቃውያንን፣ ፍልስጤማውያንን፣ የከነዓንን ብርቱ ነገስታት ድል አድርጎላቸዋል። ግን አላመኑበትም። መሳፍንትን ሄዳችሁ ስታነቡ ያው ናቸው። አዙሪታዊ ውድቀት ውስጥ መላልሰው ይወድቃሉ። ለምንድን ነው? ልባቸው አልተነካም። ሪስፖንድ አላረገም ልባቸው። በጌታችን በኢየሱስ ክርስቶስ በኩል ግን እግዚአብሔር ወግቶ ሳይሆን ተወግቶ አዳነን። ሃሌሉያ። የመዳንን ቁልፍ የመዳንን ሚስጥር እግዚአብሔር በልጁ ሞት በኩል ገለጠልን፣ አሳየን። ሃሌሉያ። አንደኛ ጴጥሮስ ምዕራፍ 1 ላይ የሚናገረው ቃል አለ። ቁጥር 18 እና 19 ላይ ላንብብላችሁ። ስለ ተገዙበት ውድ ስለሆነው ነገር ሲያወራ እንደዚህ ይላል። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ሃሌሉያ ሃሌሉያ። እውነት ነው፣ የተከፈለ ባህር ባይኖርም በመስቀል ላይ ግን የተሰነጠቀ፣ በመስቀል ላይ ግን የቆሰለ የእግዚአብሔር ልጅ አለ። ሃሌሉያ። በሱ ደም ነው ምን የሆናችሁት? የተዋጃችሁት። በሱ ፕሪሺየስ በሆነ በእግዚአብሔር ልጅ ደም ተገዝታችኋል። አንደኛ ቆሮንቶስም ላይ እንደዛ ይላል። በዋጋ ምን ብላችኋል? ተገዝታችኋል። የራሳችሁ አይደላችሁም። እግዚአብሔር ልጁን ከፍሎባችኋል፣ አውጥቶበታል። ደሙ ፈሷል። የእግዚአብሔር ልጅ በገዛ ደሙ የዋጃትን ቤተ ክርስቲያን ይላል። ንጹህ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ደሙ ፈሷል፣ ሕይወቱ ፈሷል እኛን ለማዳን። ስለዚህ ተገዝተናል። አሜን። ተገዝተናል። እግዚአብሔር አሁን ክሌም ያደርገናል። ተቤዥቶናል እግዚአብሔር። ቀደም ሲጸለይ እንደነበረው በተለያየ ፍርሃት ውስጥ የሆናችሁ በተለያየ ነገር ውስጥ የመጣችሁ ሰዎች ካላችሁ አንድ የምስራች ምነግራችሁ፣ እናንተ የእግዚአብሔር ናችሁ። ሃሌሉያ። የእግዚአብሔር ናችሁ እናንተ። ማንም ክሌም ሊያረጋችሁ አይችልም። ኢቨን ሞት ራሱ ክሌም ሊያረጋችሁ አይችልም። በጣም የሚገርመኝ ቃል አለ ጳውሎስ የሚናገረው። ሁሉ ነገር እኮ ተሰጥቷቸዋል ይላል። አይ ቲንክ አንደኛ ቆሮንቶስ ምዕራፍ 3 ላይ መሰለኝ። ሁሉ ነገር የእናንተ ነው ይልና ሞት እንኳን የማን ነው ይላል? የእናንተ ነው ይላል። ሞትም ቢሆን ጳውሎስም አጵሎስም ሕይወትም ቢሆን ሁሉ የማን ነው ይላል? እግዚአብሔር መጠቀሚያ አድርጎታል ሞትን እንኳን። የመጨረሻ አስፈሪ የሆነውን ለሰው ልጆች ማለት በጣም ዴስፕሬት የሆነ
አስጠሊታ የሆነውን ነገር እግዚአብሔር ምን አድርጎታል? ስጦታ አድርጎታል። መተላለፊያ አድርጎታል። ለጥቅም አድርጎታል። ሃሌሉያ። የማን ስለሆነን? እኛ የሱ ስለሆነን እያንዳንዱ ወደ ህይወታችን የሚመጣው ነገር ያለ እግዚአብሔር ዕውቅና አይሆንም፣ ያለ እግዚአብሔር ፈቃድ አይሆንም። እኔም በጣም ልቤን የሚደግፈውን እውነት ልንገራችሁ ከመልእክቴ ጋር ባይሄድም ሁሌ የማስበው በጣም ከባባድ ነገሮች ሲያጋጥሙኝ እግዚአብሔር ለገዛ ልጁ እስከማይራራለት ድረስ ወዶኛል። እንዴት ክፉ ኢንቴንሽን ሊኖረው ይችላል እግዚአብሔር እኔ ላይ? እግዚአብሔር በምን ስሌት ስለኔ ክፉ ሊያስብ ይችላል? አይሰራም አይደለ? ሊሰራ አይችልም። እንደዛ ቢሆን ኖሮማ ልጁን ሊሰጠኝ አይችልም አስቀድሞ። እግዚአብሔር እኛ ላይ ክፉ ኢንቴንሽን የለውም። አሜን አትሉ? እግዚአብሔር እኛ ላይ ክፉ ኢንቴንሽን የለውም፣ ክፉ ሐሳብ የለውም። እግዚአብሔር ክፉ ሐሳብ ቢኖረው መቼ ነበረ መሰላችሁ? ሚተወን መቼ መሰላችሁ? መስቀሉ ላይ ነበር። መስቀሉ የሚባል ነገርም አይኖርም ነበረ። ሃሌሉያ። ለገዛ ልጁ እስከማይራራለት ድረስ ለኛ ራርቷል እግዚአብሔር። ለምንድን ነው እንደዚህ የወደደን? ለምንድን ነው እንደዚህ ያራራልን? እንደዚህ እስከወደደን በኋላ እንደዚህ እስካጸደቀን በኋላ እንዲሁም ሚተወን ይመስላችኋል? እንደዚህ ዋጋ የወጣበትን ነገር ሚተወው ይመስላችኋል? እግዚአብሔር ቁም ነገረኛ አምላክ ነው። ሃሌሉያ። ከኛ ጋር የጀመረው ጉዳይ ለዘላለም ነው፣ ጊዜያዊ አይደለም። ክብር ለስሙ ይሁን። ዋጋ አውጥቶብናል እግዚአብሔር፣ ከፍሎብናል እግዚአብሔር። ሃሌሉያ። ኢየሱስ ክርስቶስ ለኛ ሞቷል። በበግና በፍየል ደም አይደለም፣ ንጹህ በሆነ በእግዚአብሔር ልጅ በኢየሱስ ክርስቶስ ደም ተዋጅታችኋል። ክብር ለስሙ ይሁን። ክብር ለስሙ ይሁን። ክብር ለስሙ ይሁን። የሱ አድርጎናል፣ ክሌም አድርጎናል ኢየሱስ እግዚአብሔር። ሃሌሉያ። የሱ ሆነናል። በቃ ይሄ ነው ትምክህታችን። የመጀመሪያው ነገር ይሄንን እንድናስብ ነው። ኤርሚያስ እንደገዛት መቀነት እግዚአብሔር በልጁ በኢየሱስ ክርስቶስ ደም የራሱ አድርጎናል። በጣም ያለኛ መኖር ስለማይችል አይደለም፣ ስለምናስፈልገው አይደለም፣ ለሱ ማንነት፣ ለሱ ህልውና፣ ለሱ ኤግዚስተንስ ነሰሰሪ ስለሆነን አይደለም፣ ስለሚያስፈልገን። ሃሌሉያ። ስለሚያስፈልገን እግዚአብሔር የራሱ አድርጎናል። የሆነ ጊዜ ላይ የ3 ዓመት ልጅ አለችኝና ሜሎስ ትባላለች እና እየተጫወተች ማሰብ ጀመርኩ። አልፈልግህም ብትለኝ የሆነ ቀን ተነስታ በቃ ማለት ሰለቸኝ በቃ ብላኝ ብትወጣ በጣም እበሳጫለሁ። ገናቺ በዚህ እድሜዋ ምናምን ብዬ ልንተከተክ እችላለሁ፣ ግን ምንድነው ማረጋት? ተዋታለሁ። እንደማስፈልጋት አታውቅም። ምንም ልታውቅ አትችልም። አሁን ምን ያህል እንደማስፈልጋት ስለማቅ ብቻ እመጣለሁ ወደሷ፣ እወዳታለሁ። ልክ እንደዛ ነው እግዚአብሔር ያደረገው። አልተወንም። አሜን። እውነት ነው እኮ በጣም አምፀናል እኮ፣ አንፈልግህም ብለነዋል እኮ፣ እስካሁንም እያልነው ነው እኮ፣ ጀርባችንን ሰጥተነዋል። እግዚአብሔር ሲባል ይታክተናል እኮ። የሰው ልጆች አንፈልገውም፣ በፍጹም አንፈልገውም እኮ፣ ኢንጆይ አናረገውም እኮ እግዚአብሔርን። ግን እንደሚያስፈልገን እግዚአብሔር ሃሌሉያ ያውቃል እግዚአብሔር። ስለዚህ ቀረበን፣ መጣ ወደኛ። ግዴላችሁም አስፈልጋችኋለሁ። እኔ ጋ ነው ህይወታችሁ ያለው፣ እኔ ጋ ነው እውነተኛ ወርዝ፣ እውነተኛ ሚኒንግ እኔ ጋ ነው በቃ ያለው። አስፈልጋችኋለሁ፣ ግዴታ ነው። ገፍቶ መጣ ፍቅሩ። ሃሌሉያ። እምቢ እያል ነው፣ እየጠላ ነው፣ ጀርባችንን እየሰጠ ነው ለጠላቶቹ፣ ለማይሆኑ ሰዎች። እግዚአብሔር ወደኛ መጣ። ክብር ለስሙ ይሁን። በሰፈራችን አለፈ። የልባችንን ደጆች እግዚአብሔር አንኳኳ። ሃሌሉያ። ሁላችንም በዚህ ታሪክ ነው የመጣ ነው አይደል? እስቲ ለእግዚአብሔር ክብር ስጡ በጭብጨባ። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። ክብር ለስሙ ይሁን። ይሄ ነው አንዱ እንድናቅ እግዚአብሔር የሚፈልገው ከዚህ መልእክት። ለእስራኤል እግዚአብሔር የነገራት ይሄንን ነው። ሁለተኛ ዋናውን ነገር ልንገራችሁና አጠቃልላለሁ። እዚህ ክፍል ላይ እኔ ክብራችሁ ነኝ አይደለም የሚለው ኤርሚያስ ላይ በዋናነት የሚለው የኔን ክብር እንድትገልጡ የተጠራችሁ ናችሁ ነው።
በጣም ያስደነገጠኝ ለዛ ነው ይቃል። ለኔ በመኖር ውስጥ ብቻ ነው እውነተኛ ህይወት ያላችሁ እናንተ ነው ሐሳቡ። የጠራዋችሁ ወደኔ ያስጠጓችሁ ከኔ ጋር ያጣበቅኳችሁ ለምንድን ነው? ለስሜ ሃሌሉያ፣ ለምስጋና፣ ለክብር እኔን ምን እንድትሉ ዲስፕሌይ እንድታረጉ ለዛ ነው የጠራዋችሁ ይላል። አዲስ ኪዳን ላይ የእውነት ካልዳናችሁ የእውነተኛ መዳን በህይወታችን ከሌለ ወይም ደግሞ ድነንም ማቹር እያደረግን ካልሄድን የእግዚአብሔርን ክብር ኢንጆይ አናረገው አይደል? ያዳነን ራሱ እግዚአብሔር ለምን እንደሆነ ታውቃላችሁ? ኤፌሶን ምዕራፍ 1 ምን እንደሚል የጸጋው ክብር ይመሰገን ዘንድ ነው። ሃሌሉያ ሃሌሉያ። መቼም እዚህ ከእግዚአብሔር ጋር የሚፎካከር የለም እርግጠኛ ነኝ። ሁላችንም እዚህ የዳንንና እግዚአብሔርን በማክበር ደስ የሚለን ሰዎች ነን። እውነተኛ መዳን በነገራችን ላይ አንዱ የሚሰራው እሱ ነው። እግዚአብሔር ሲከብር ደስ ይለናል። ቤቲ ወልዴ እንደዘመረችው አይደል? ደስ የሚለኝ ያኔ ነው። ማን ስትከብርልኝ? አንተ ስትከብር። ሃሌሉያ። እውነተኛ መዳን የሚያመጣው አንዱ ነገር እሱ ነው። ሪጆይስ እናደርጋለን። እግዚአብሔር ሲከብር፣ እግዚአብሔር ሲገለጥ፣ በጎነቱ ሲገለጥ፣ ፍቅሩ ሲገለጥ፣ ሰዎች ኤክስፒሪየንስ ሲያደርጉት፣ እኛ ኤክስፒሪየንስ እናደርገው ምን እንሆናለን? ደስ ይለናል። የእግዚአብሔር ክብር ማለት ሌላ ነገር አይደለም። የእግዚአብሔር የተገለጠው ባህሪ ማለት ነው አይደል? የእግዚአብሔር የተገለጠው ቅድስና፣ የተገለጠው ፍቅሩ ማለት ነው። የተገለጠው በጎነቱ፣ ማንነቱ፣ ጽድቁ፣ ቅድስናው፣ ኃይሉ ማለት ነው የእግዚአብሔር ክብር። ያ የእግዚአብሔር ክብር ማኒፌስት ሲያደርግ ምን እንሆናለን? እኛ ሪጆይስ እናደርጋለን። ታረጋላችሁ? ደስ ይላችኋል? ክብር ለስሙ ይሁን። ሃሌሉያ። ስለዚህ ለዚህ ነው የተጠራችሁት ይላችኋል እስራኤላውያን። ለእኛም ተመሳሳይ ነገር ነው እግዚአብሔር የሚለን። እግዚአብሔር ወደ ራሱ ያስጠጋን ለምንድን ነው? በጎነቱን ምን እንድንል? ዲስፕሌይ እንድናደርግ ነው። ማኒፌስት እንድናደርግ ነው፣ እንድንገልጥ ነው። ሃሌሉያ ሃሌሉያ። በእግዚአብሔር ደስ ይለናል። እሱ ሲከብር ደስ ይለናል። ለዛ ነው እነ ጳውሎስ ሲጽፉ ሁሉ ጊዜ የሚገርመኝ ደስ ታሰኙት ዘንድ ይላል ቆላስያስ ምዕራፍ 1 ላይ። ከዛ ዝቅ ብሎ ደስ ይላችሁ ዘንድ ይላል። ማለት የእናንተ ደስታ ያለው ምን ውስጥ ነው? እሱን ደስ በማሰኘት ውስጥ ነው። ለሱ ደስታ በመኖሩ ውስጥ ነው ደስታችሁ የተሰወረው፣ ህይወታችሁ የተሰወረው፣ እውነተኛ ትርጉም የሚኖራችሁ እንደዛ ብቻ ነው። ልክ እንደ መቀነቷ፣ ልክ እንደዛች መታጠቂያ፣ እንደዛች ልብስ ውበታችሁ ያለው፣ ሞገሳችሁ ያለው፣ ክንውናችሁ ያለው፣ ደስታችሁ ያለው ለማን በመኖሩ ውስጥ ብቻ ነው? ለእግዚአብሔር በመኖሩ ውስጥ ብቻ ነው። ዛሬ ልጠይቃችሁ የመጣሁት ይሄንን ነው። ለማን እየኖራችሁ ነው? ከማን ጋር ነው የተጣበቃችሁት? የማንን ክብር ነው እየገለጣችሁ ያላችሁት? የማንን ውበት ነው እያሳያችሁ ያላችሁት በህይወታችሁ? ማን ነው እየታየ ያለው ደምቆ በእናንተ ህይወት? ወደዚህ ክብር ውስጥ ካልመጣችሁ እውነተኛ ደስታ መቼም አታገኙ። በተለይ ከዳናችሁ እግዚአብሔርን የምታውቁ ከሆነ ለእግዚአብሔር ከመኖር ውጪ ደስታ የለም። ከእግዚአብሔር ጋራ ከመጣበቅ ውጪ እውነተኛ ሐሴት የለም፣ እውነተኛ ደስታ የለም። መቀነቷ ሚኒንጓን ያገኘችው እፎ እያለችው ለዚህ ነው የተሰራሁት በቃ የምትለው መቼ ነው? ኤርሚያስ ወገብ ላይ ብቻ ነው። ስትጣበቅ ነው፣ ስትታሰር ነው ከኤርሚያስ ጋር እንጂ የዓለት ስንጥቃት ውስጥ መኖር የመቀነቷ የተሰራችበት ዓላማ አይደለም። የት ነው ያላችሁት ዛሬ? የቱ ጋር ነው ያላችሁት? ከእግዚአብሔር ጋር ተሳስራችኋል? ይሰማችኋል? ኢንቲሜሲ ይሰማችኋል? መጣበቅ ይሰማችኋል? መተሳሰር ይሰማችኋል? ክሊንግ እንዳረጋችሁት ጥገኝነት ይሰማችኋል? የት ነው ያላችሁት? ለማን ነው እየኖራችሁ ያላችሁት? ይህን ተናግሬ አጠቃልላለሁ። የእግዚአብሔርን ክብር ለመግለጥ ፓሽኔት ካልሆናችሁ፣ እግዚአብሔር ባህሪውን፣ ማንነቱን፣ ፍቅሩን በእናንተ ህይወት ውስጥ ለሌላው በጎነቱን ለመመስከር ፓሽኔት ደስተኛ ካልሆናችሁ ለራሳችሁ ነው እየኖራችሁ ያላችሁት።
ብዙ ቸርቾች በዚህ ዘመን ጣዖት ይመለክባቸዋል በኢየሱስ ስም። ለምን ካላችሁኝ እግዚአብሔር ራሱ የሚፈለገው ከእግዚአብሔር ለበለጠባቸው ነገር ነው። ለጤንነት፣ ለሀብት፣ ለስኬት፣ ለስልጣን የምናውቃቸው ዝርዝሮች፣ ለእውቅና፣ ለነዚህ ነገሮች እግዚአብሔርን የምንፈልገው ከሆነ ከእግዚአብሔር የሚበልጥ ነገር አስቀምጠናል በህይወታችን። የተጠራነው ለእግዚአብሔር ክብር ለመኖር ነው። አሜን አሜን። እግዚአብሔርን ለመግለጥ ነው፣ በጎነቱን ለመግለጥ ነው። ይሄንን በማድረግ ሪጆይስ ለማድረግ ነው የተጠራ ነው። ደስ ለመሰኘት ነው የተጠራ ነው። ለሌላ ለምንም አልተጠራ ነው። እግዚአብሔር ወደ ራሱ ያጣበቀን ያንን ደስታ በመጣበቅ ውስጥ ያለውን ያንን ህይወት ምን እንድንል ነው? እንድናሳይ ነው፣ እንድንገልጥ ነው። ክብር ለስሙ ይሁን። ዛሬ በምን አይነት ሁኔታ ውስጥ እንዳላችሁ አላቅም። አንዳንዶቻችሁ የህይወት ድርቀት የሚሰማችሁ ከሆነ፣ ፐርፐዝለስ እንደሆናችሁ የሚሰማችሁ ከሆነ እዚህ ምድር ላይ ስትኖሩ፣ ስትመላለሱ፣ ስትወጡ፣ ስትገቡ፣ በምትሰሩበት ቦታ፣ በምትውሉበት ዋቴቨር በምትሰሩበት ቦታ ያ አይነት ፐርፐዝለስ የሆነ ነገር የሚሰማችሁ ከሆነ፣ ሚኒንግለስ እንደሆነ የሚሰማችሁ ከሆነ፣ ቸርች መምጣት መሄድ ከሆነ ህይወታችሁ፣ ቆም ብላችሁ ራሳችሁን ፈትሹ። ለማን ነው እየኖርኩ ያለሁት? እኔ ለዚህ አይደለም የተጠራሁት። እኔ የተጠራሁት ለማን ነው? ለእግዚአብሔር ክብር ነው። ጳውሎስ ሁለተኛ ቆሮንቶስ ላይ እንደሚናገረው ከዚህ በኋላ ማንም ለራሱ አይኖርም አይደለ? ለማን ነው የሚኖረው? ለሞተለትና ከሞት ለተነሳለት ለክርስቶስ ነው የሚኖረውም የሚሞተውም። ስለዚህ እስቲ ልባችሁን ቼክ አድርጉ። ምንድነው ፓሽናችሁ? በየቀኑ የሚያንቀሳቀሳችሁ ኃይል ምንድነው? ምን አለ ልባችሁ ውስጥ? ምንን ነው ማግኘት የምትፈልጉት? ምንድነው ትልቁ የህይወታችሁ ኦብጀክቲቭ? እኔ በክርስትና ሰው እያደገ ሲሄድ ትልቁ ይሆናል ብዬ የማስበው አንዱ ፍላጎት ይቀየራል ብዬ አምናለሁ። የምንፈልገው ነገር እየተለወጠ ይሄዳል፣ እየተቀደሰ ይሄዳል፣ ኖብል እየሆነ ይሄዳል። ዲዛይር የምናረገው ነገር፣ የምንጓጓለት ነገር፣ የምናየው ነገር፣ የምንናፍቀው ነገር እየተለወጠ ይሄዳል። ለዛ ነው መጽሐፍ ቅዱስ ሲናገር በመንፈስ ድሆች የሆኑ ምንድን ናቸው? ብፁዓን ናቸው፣ መንግስተ ሰማይ የማን ነች? ሃሌሉያ። ለምን መሰላችሁ? የሚሰካካ ነገር ስለሆነ ነው። እዚህ ምድር ላይ በመንፈስ ድህነት የሚሰማችሁ ከሆነ፣ የምትጠሙት ከሆነ እግዚአብሔርን፣ መንግስተ ሰማይ ለእናንተ ትክክለኛ ቦታ ነው። እዚህ ምድር ላይ የማትፈልጉት ከሆነ፣ እግዚአብሔር ዋናችሁ ካልሆነ፣ ናፍቆታችሁ ካልሆነ መንግስተ ሰማይ ምን ይሰራላችኋል? ምንድነው ፖይንቱ? ወደ እግዚአብሔር መንግስት መግባት ምንድነው ፖይንቱ? ለዘላለም ኢንጆይ የማናደርገውን አካል ፊት ለፊት ማየት ምንድነው ፖይንቱ? በመንፈስ ድሆች የሆኑ ምኖች ናቸው? ብፁዓን ናቸው። ለምን? የእግዚአብሔር መንግስት ተዘጋጅቶላቸዋል። ሃሌሉያ። ለነዚህ አይነት ሰዎች ነው እግዚአብሔር መንግስቱን እያዘጋጀ ያለው። ስለዚህ የምትፈልጉትን ነገር ይውስቲ ዛሬ ዋቴቨር የምትጸልዩዋቸው ጸሎቶች፣ የምትናፍቋቸው ናፍቆቶች አልቲሜትሊ ምንድነው የምታስቡት? ወንድሞቼ እና እህቶቼ ምንድነው ክሬቭ የምታረጉት? ምንድነው ናፍቆታችሁ? ምንድነው ማየት የምትፈልጉት በህይወታችሁ? የእውነት ያ የምትናፍቁት ነገር ማን እንደሆናችሁ ይናገራል። ለምን እየኖራችሁ እንደሆነ ይናገራል። ጠዋት የሚቀሰቅሳችሁ ነገር፣ በልባችሁ ውስጥ የምታስቡት ነገር፣ ይህንን ባገኝ ብላችሁ የምትሉት ነገር ስለ ማንነታችሁ ይናገራል። ከእግዚአብሔር ጋር መጣበቅ ይሁንልን። አሜን አሜን። ተላቀን በአለት ስንጥቃት ውስጥ ተሸሽገን ከሆነ ዛሬ መመለስ ይሁንልን። ወደ እውነተኛው አለታችን ወደ እግዚአብሔር መምጣት ይሁንልን። ወደሱ መቅረብ ይሁንልን። ከእግዚአብሔር ጋር መጣበቅ መጠምጠም እግዚአብሔር ላይ ይሁንልን። እውነተኛ ትርጉም ያለው ለሱ በመኖር ውስጥ ብቻ ነው። እውነተኛ ስሪታችንም እሱ ነው። የተሰራነውም ለዛ ነው። እግዚአብሔር የጠራንም ለዛ ነው። አዲስ አድርጎ የፈጠረንም መልካሙን ስራ እንድንሰራ ነው። አስቀድሞ ያዘጋጀውን ስራ እንድንሰራ ነው እግዚአብሔር የጠራን፣ ወደ ራሱ ያቀረበን። የስሙን መልካምነት በጎነቱን እንድንናገር ነው። እንጸልያለን። ሃሌሉያ።